ውድ ቤተሰቦቼ ዛሬ እንግዲህ ደስታ በራሱ ቻናል ብቅ ብለዋል ማለት ነው። ብቅም ሲል ደግሞ በጣም ጥሩ ሀሳብ ደስ የሚል ሀሳብ ነው ይዞ የመጣው ማለት ነው። የሰው ልጅ ሁሉም ያጠፋል፣ ሁሉም ይሳሰታል፣ ሁሉም ያለ ቦታው ይገባል። ነገር ግን ያንን ስህተቱን፣ ያንን ጥፋቱን፣ ያንን የበደለውን ቦታ አስታውቶ አይቶ ይቅርታ መጠየቅ ለሰው ልጅ በጣም በጣም ትልቅ ነገር ነው እና በጣም መልካም ሰው ነው ደስታ እውነት ለመናገር ማለት ነው። እኛም መጀመሪያም የምንፈልገውም የምንለው የነበረም ይሄ ነው። ምክንያቱም እሱ ራሱ ዛሬ ብሎታል። ቦታዬን አልነበረም እና የሚመጥነኝ ቦታም አልነበረም። በጣም የሚዋደዱ የሚፋቀሩ ልጅ ባላቸው ባለትዳር መካከል ነበር የገባሁት። አሁን ግን ቁጭ ብዬ አስቤ አውጥቼ የራሴ ጥፋት እንደሆነ ያው ይቅርታ ለመጠየቅ መጥቻለሁ ብለዋል። በጣም ነው ደስ የሚለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። ብያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦች ሆኑ እና ሩታይም ደግሞ ዛሬ እንደዚህ አምሮባት ስላየዋት እውነትም ነገር በጣም ደስ ብሎኛል። የኔ ቆንጆ የኔ ጀግና እና ብዙ ነገር አሳልፈሻል ሩታዬ። አሁንም ቢሆን ተስፋ እንዳትቆርጪ፣ ህይወት ይቀጥላል ማለት ነው። ከአብርሽም ሆንሽ አልሆንሽም አንቺ ጀግና ሴት ነሽ፣ ጠንካራ ሴት ነሽ። ብዙ ነገር ብዙ ታሪክ አሳልፈሻል። ሁላቸውም አንቺ ነሽ ሰብስበሽ ያያሻቸው። አንቺ ከሌለሽ በህይወታቸው ማናቸው መስራት አይችሉም እና በዚሁ አጋጣሚ ያው የደስታ ነገር ተቀባይነት ስለሌለው ነው ድራማውን ባጭር የቋጩት ማለት ነው። ምክንያቱም ደስታ እውነት ለመናገር ማንም አልተቀበለውም። ያው ሩታዬም ደግሞ በሳቱ ያንን ነገር ለማድረግ ነበር እንጂ እየተናገርናችሁ ነበረ። እኛ እኮ በሩታ ህይወትና በሩታ የሚመጣ ነገር ጠንቅቀን ነው የምናውቀው ማለት ነው። ሩታ ለድራማና ልትተውን እንደመጣላት እንጂ በጭራሽ እንደማታውቀው ከሩታ ይልቅ ደግሞ አብርሽ ደስታ በደንብ አድርጎ እንደሚያውቀውና የሰፈሩ ልጅ እንደሆነ አሁንም እውነት ትክክለኛ ደስታ ዩቱብ ሰርቶ የሚለቅልን ከሆነ እስቲ ያለበት ሀገር እናየዋለን ማለት ነው። የት ሀገር እንደነበረ የት እንደሚኖር ማለት ነው። ነገር ግን የቡታጀራ ልጅ ነው ማለት ነው። አብዛኞቻችሁ ምን ተሰማችሁ ዛሬ ማለት ነው? እውነት ለመናገር ለሀቅ ነገር ስትቆሙ ማለት ነው። አመናችሁ አብርሽና ሩታ እውነት ተጣሉ? አልተጣሉም። በምንም በጭራሽም በመካከላቸው ምንም አይነት ነገር የለባቸውም። የናይ ጀግና ሴት ብርቱ እኮ ናት ሩታዬ ማለት ነው። ሁልጊዜም እንደዚህ ብርቱ ሆኝልኝ፣ ብርታቱን ይጨምርልሽ። ነገር ግን እኔ የምናገረው ነገር ቢኖር ማለት ነው የሩታ እህቶች፣ የሩታ ወዳጆች ብቻ ሁላችሁም ጸሎት አድርጉላት ማለት ነው። በቃ ሩታ ከዚህ ስራ ከእንደዚህ አይነት ከውሸት ስራ ከሚያስጠላ ድራማ እውነት ፈጣሪዋን ያውጣት፣ ፈጣሪዋን ይጠብቃት። እሷ ስሪ በተባለችው ነገር የምትረገጥ ነገር እኔ በጣም ነው የሚያሳዝነኝ። እውነቴ ነው የምላችሁም አልደብቃችሁም። በጣም አሁን ትላንትና በጣም ነው ያዘንኩት ማለት ነው። እንደው አንዳንድ ሰው ትልልቅ ሰዎች ማለት በዚህን አክል ለምን እንደሚዋሹ አላውቅም። ቡዝያ አሁን እውነት አብርሽና ሩታ የተጣሉና ሩታ ያንን ነገር ያረገች አስመስላ ያንን ነገር በመናገሯ እውነት እስከ ዛሬ እስካሁን ትላንትና አይደለም ቪዲዮ የሰሩት እስካሁን ድረስ እንዴት እንደሚያቃጥለኝ እንዴት እንደሚያናድኝ ነኝ ማለት ነው። የሰው ልጅ መጀመሪያ የራሱን ገመና ሳይቀጣ የራሱን ወንድም ሳይቀጣ የሰውን ሰው መቅጣት ማለት በጣም ከባድ ነው። በጣም በዛ ላይ እያወቀች ማለት ነው። እውነት ከፊት ለፊት ያልጠፋም ብሎኛል። እኔ ትላንትና ሩታን እምባይ ተናነቃት ፊትሆን ማለት ነው። እኔ እንጃ የአብርሽ ቤት ባይሆን እኔ ያላቅም ብቻ ይከብዳል። በዚህን አክል የሴት ልጅን ክብር ዝቅ ማድረግ፣ ዝቅ ከማድረግም ደግሞ ትልቅ ሰው ትንንሾች ሲስሩ ስድቡ ምኑም አለ፣ ፉክክርም አለ፣ ምኑም አለ። አብርሽና ሩታ ይፎካከሩ፣ ግን በሁለታቸው መሀል ገብቶ ነገ እነዚህ ልጆች እኮ ይታረቃሉ። ሲታረቁ ግን ቡዝዬ ምን እንደምትልና ምን እንደምታመጣ እኔ አላቅም። ብቻ ለሁላችንም እድሜና ጤና ይስጠን። አንድ ቀንም ደግሞ ሩታዬ እውነተኛው ትክክለኛው ነገር ምን እንዳረገች የሆነ ቀን ልቦና ሰጥቷት የሆነ ቀን ቁጭ ብላ ስታስብበት እኔ ለምንድን ነው ዛሬም ብላለች፣ ለሁሉም ነገር እኔ ዋጋ መክፈል የለብኝም ብላለች። እና ብለነሽ ነበር ሩታ ከዚህ ስራ ይቅርብሽ፣ ውጪ፣ በቃ ሁሌም አንቺ እንድትረገጭ አታድርጊ፣ ራስሽን አስከብሪ ብለናት ነበር። ግን ሩታም ላይ አልፈርድም። እኔ የምታውቁትም አላችሁ ብዙዋችሁ ማለት ነው። የያዛት ነገር ይዟት ነው። ብቻ ፈጣሪዋን ይርዳት ነው ምለው እና የሩታ እህቶች እውነት ለመናገር ማለት ነው እኔ የሩታ እህቶች በጣም ትለዩብኛላችሁ። በጣም ጎበዝ ናችሁ። እውነት እንደናንተ ሰው አይቼ አላቅም። እውነት
እንዴት አድርጌ እናንተን ላድንቃችሁ፣ እንዴት አድርጌ የውስጤን ደስታ ልግለጽላችሁ ማለት ነው። በቃ ሩታዬን አንገቷን አልደፋችም። ቲክቶክም ኮሜንትም እየገባችሁ ስታበረታታት እውነት በተለያየ የተለያየ ዩቱበሮች አሉ። እውነት ለራሳቸው የሚመኙት ነገር አላህ ለራሳቸው ያደርግባቸው፣ የሰሩት በረካ ይሆንላቸው። እውነት በሩታ ባብርሽ፣ በተለይም ደግሞ በሩታ በአሁን ሰዓት ሩታ ታነቀች፣ ገመድ ከተተች ምናምን የሆነ መቃብር ምናምን የምትሉት ለራሳችሁ ያደርጋችሁ። እናንተ በውሸት የምትሰሩት ነገር በላያችሁት የምትሰሩት ነገር እውነት ለመናገር ነገ ከነገ ወዳ ሳይሆን የእናንተ ቤት ያንኳኳ፣ የእናንተ ቤት እናንተን ያስደነግጣችሁ። ሌላ ምንም ነገር አይደለም ማለት ነው። ለምንድን ነው ግን በዚህ ናክል ክፉ? እውነት በዚህ ናክል ሩታ ምን አረገች? ምን በደለቻችሁ ለእናንተ ማለት ነው? ይሄ እየተሰራ እኮ ነው። ድራማው እየቀጠሉ ነው። ድራማ እንደሆነ እኮ ታውቃላችሁ። ብቻ ቪዲዮ በመጣ ነው አስተያየት የምንሰጠው የምትሉ ሰዎች በተለይ ማለት ነው። እና ቪዲዮ ሁለት ትክክለኛ ነገር ነው የራሳቸው ህይወት ብላችሁ ነው እናንተ ቪዲዮ የምታዩት ቪዲዮውን የምትከታተሉት ማለት ነው። አትጃጃሉ፣ ጅል አትሆኑ ማለት ነው። ከዚህ ሁሉ እኛ ክፉ ነን፣ እኛ የሰው ልጅ አይደለንም። ሰው ሆነን ሰው ሲያጠፋ እንኳን መማር አንችልም፣ ማስተዋል አንችልም፣ አስተውለን መናገር አንችልም አትሉ? እውነት ይደብራል በጣም። ግን ሩታዬ ዛሬ መጣች፣ አልተሰበረችም። አትመጣም ብላችሁ ነበር አይደል? መታለች በደንብ አርጋ፣ ለዛውም አምሮባት ማለት ነው። እንደው ሩታ እውነት ለመናገር ማለት ነው እኔ ወደ አብርሽን ባትመለሽ በአሁኑ ሰዓት ደስ ይለኛል። ምክንያቱም ደስታ የለሽም በእንደዚህ ህይወት፣ እንደዚህ ሁሌ ድራማ እየሰራሽ፣ ሁሌ እየዋሸሽ፣ ሁሌ ክብርሽን ዝቅ እያደረግሽ ለምንድን ነው የምትኖረው? እኔ እንጃ አላቅም። አንቺ እኮ እንቁ ልጅ ነሽ፣ ድንቅ ልጅ ነሽ እኮ። እንደውም እኮ ከአብርሽ ጋር ብትለያይ ሩታ የምትኖሪ ኑሮ እኔ እንጃ። ፈጣሪሽ ደግሞ ይሄን ሁሉ 3 አመት ነው 4 አመት ሆኖሻል ከመጀመሪያ ጀምረሽ ያልሆንሽውን ነገር ስሪ፣ ያላፈቀርሽውን ነገር አፍቅረሽ የተባልሽ ልጅ ዋጋሽን ፈጣሪ ከፍልሻል ማለት ነው። እውነት ሩታ፣ እውነት ልቦና ካለሽ፣ እውነት ለአንቺ በቃ የሚያስታውን ነገር ካለሽ እንደውም ከህይወትሽ ብታወጪው ደስ ይለኛል። እኔ በአሁን ሰዓት አብርሽና ሩታ አንድ ላይ ሆኑ አልሆኑም አይደንቀኝም። ምክንያቱም ከዚህ በኋላ ለድራማ ተብሎ ለስራ ተብሎ ትላንትና የሰሩትን ቪዲዮ መቼም አልረሳውም። መቼም በዚህ ናክል ማመጭናጨቅ፣ ሚስትን ማዋረድ፣ ሚስትን በቃ ክብር እንደሌላት ማድረግ ትክክለኛ እውነተኛ ነገር ቢሆን እኮ ችግር የለውም እኮ። የሰው ልጅ ይጣላል ይታረቃል። ነገር ግን በውሸት ነገር ሴት ልጅ በዚህ ናክል መበደል ማለት ከባድ ነው። ነገ ሌላም ነገር ያደርግሻል። እውነቴ ነው የምልሽ፣ እመኝኝ ማለት ነው። ብትታረቂው ራሱ ቤትሽ ቢመጣ የልጄ አባት ነው ብለሽ ብትቀበዩ ለአንቺ አይበጅሽም። ለአንቺ በዚህ ናክል ለጠላት አሳልፎ የሰጠ ወንድ እኔ እንጃ ሩታ በምን አምነሽ እንደምትቀበዩ አላውቅም። ምኑን አቅፈሽ እንደምተኛ አላውቅም። ብቻ ፈጣሪ የሆነሽ ማለት ነው። እኔ ምንም ነገር አልናገርም። ከፈጣሪም በታች ደግሞ ለአንቺ ልቦና ይስጥሽ፣ ማስተዋልን ይስጥሽ። ምንድነው ምሰራው? ምንድነው ማረገው? ለነገስ ምንድነው ብለሽ እኔ እንጃ የሚያስታውል ልቦና ይስጥሽ። ደጋግሜ ነው ምነግርሽ ማለት ነው። እና ሩታዬ ባለሽበት ክፉሽን አይነካሽ። የሰውን አፍ አመድ ያርግልሽ። እውነት እርግማኑ አመድ ያርግልሽ። ወደ ራሳቸው ይመለስ።